ኢትዮጵያ ትናንት ዛሬና ነገ የላስታ ቅዱሳን ደግሞ ነገስታት ናቸው። ምስፍንና ከንግስና ከቅድስና ጋር አብረው አስተሳስረው የያዙ ቅዱሳን አባቶች ነበሯት ኢትዮጵያ። በዚህ ሰዓት ሰላም አጥተን ተጨንቀን ተቸግረን ባለንበት ሰዓት ቅዱስ ዶክተር አብይ ሳስበው እንደኔ ሰላም ይሰማኛል። ምክንያቱም ለ40 ዓመታት ኢትዮጵያን ሲገዛ ኢትዮጵያ ውስጥ ፍጹም ሰላም ነበር። በዓለም ኢትዮጵያ ብቸኛ ንጉሥ ያደርጋቸዋል ብዬ አስባለሁ። ንግስና ከቅድስና ይዘው ከተሰወሩ ነገስታት ውስጥ ምናልባትም እስከዛሬ ድረስ ባለ መረጃ ብቸኛው ይመስለኛል። ምክንያቱም ቅድስና ከንግስና ጋር አስተሳስረው ይዘው ሞት ያላገኛቸው ብቸኛው ባል ይመስለኛል። ኢትዮጵያ ትናንትና መራየት ነበረች። ሰዎች አለ ቅዱሳን የሚሰደዱባት ምን ፈልገው በረከትን ፈልገው ይመጡባት ነበረች። ዛሬ መራየት ነች። ይሄ ሁላችንም ጠይቅ። በተለየ የነካችሁ ቅዱስ ማን ነው? በምንስ ምክንያት የዚህ ቅዱስ ሕይወት ለእናንተ አርአያ ሆነ? እስኪ ስለዚህ ቅዱስ አንዳንድ ነገሮች ዛሬ ቅድም እንዳልኩት የተሰበሰብንበት ዓላማ ከእሱ መጀመር ድጋሚ ደግሞ ጥሩ ነገር ስለማሰብ ሀሳቡ ዋና ዓላማው ኢትዮጵያ ትናንት ዛሬና ነገ የሚል ነው። በዚህ መሀል የተሰበሰብንበት ዋና ዙሪያ ዓላማዎች ማለት ነው የላስታ ቅዱሳን ደግሞ ነገስታት ናቸው። ምስፍንና ከንግስና ከቅድስና ጋር አብረው አስተሳስረው የያዙ ቅዱሳን አባቶች ነበሯት ኢትዮጵያ። በተለይ ከ9ኛው መቶ ክፍለ ዘመን እስከ 13ኛው መቶ ክፍለ ዘመን የነበሩት እነዚህ ቅዱሳን ዛሬ እየዞራቸው ያላቸው አሁን ደግሞ የምንነጋገርባቸው ቅዱሳን ታሪኮች እኔ በጣም ይገዙኛል። ከዚህ መሀል በኢትዮጵያ ንግስና ታሪክ ውስጥ ትልቁ ቦታ ይሰጣቸዋል ብለው እኛም ብቻ ሳይሆን እኛ ኢትዮጵያውያን ብቻም ሳይሆን የፈረንጆቹ ወይም ደግሞ የውጭ ሀገር ዜጎችም ራሳቸው እንደ ምናብ የሚቆጥሯቸው ንጉስ መካከል አንደኛው ቅዱስ ሐርቤ የምንላቸው ናቸው። ወይም ደግሞ ንጉስ ሐርቤ ይባላሉ። የንግስና ስማቸው ገብረ ማርያም ነው። ከሰለሞን ዘር የተገኙ ስማቸው ጠፍቶ ነው። 3 ልጆችን ይወልዳሉ። አንደኛው ጃንስ ከእሳቸው ልጅ መካከል አንደኛው ቅዱስ ላሊበላ እና ድጋሚ ደግሞ ቅዱስ ገብረ ማርያም ናቸው ማለት ነው። እና ቅዱስ ገብረ ማርያም ማለት ቅዱስ ላሊበላ ታላቅ ናቸው። እኛ በብዛት የምናውቀው በህንፃዎቹ የሆነው የቅዱስ ላሊበላ ታሪክ ነው እና በዚህ መሀል የተረሱ ቅዱሳን መካከል አንደኛው ቅዱስ ሐርቤ ነው እና ሐርቤ የሚለው ስም የተሰጣቸው ትልቁ ምክንያት በዘመናቸው የፋርስ እና የባቢሎን መንግስታት ነበሩ። የባቢሎን የፋርስ መንግስታት ነበሩና የግብፅን ምዕመናን ወይም ደግሞ ክርስቲያኖች እያሳደዷቸው ሀገራቸው ድረስ ገዳማት እንደሚሰንቱ እስከ ማጥፋት ደርሰዋል እና ይህን በሚሰሙበት ጊዜ ታላቅ መንፈሳዊ ቅናትና ሊሰማቸውና ብዙ በቅሎችን፣ ግመሎችን፣ ፈረሶችን ሄደው እስከ ድረስ ሄደው እስከ አልባና ድረስ እስከዛ ድረስ ሄደው የግብፅን ምዕመናት ከጥፋት ያዳኑ ንጉስ ናቸው እና በዚህ ምክንያት ከዛ የነበሩበት በዛ ዘመን 7 ቀን ቆይታ ነበር እና በዛ ጊዜ ድርቅ ነበር በግብፅ ምድር ላይ ማለት ነው። እና በዛ ጊዜ ያችን 7 ቀናት እሳቸው በሄዱበት ቦታ ዝናብ ይዘንብ ነበር ከቅድስናቸው የተነሳ እና ይህንን ያዩ ግብፃውያን መነኮሳትን፣ ምዕመናትን፣ ነገስታትን ጨምሮ ጳጳሳት ነበሩ እና ይህንን አይተው ለሐርቤ ብለው ስም አስገባቸው። ስገሚት አረበኛ መንግስት ትርጉሙ ግን የአርበኞች አርበኛ እንደማለት ነው። የአርበኞች አምባ እንደማለት ትርጉሙ እና እሳቸውን ያክል አርበኛ እንዳሊት ለማሳወቅ የሰጧቸው ስም ነው። ከዛ በኋላ ጊዜ ብዛት ቅዱስ ሐርቤ የሚለው ስም ከሐርቤ መጥቷል ማለት ነው።
ይህ ነው የስም አነሳሳቸው እሱ። ከዛ በኋላ እንደምታውቁት በኢትዮጵያ ሀገራችን ውስጥ የጵጵስና ስሮ መነሻው የሚተላለፈው አፖስቶሊክ ቸርች እንደመሆኑ መጠን ከሐዋርያት ጀምሮ ትመጣው የኢትዮጵያ መንግስት ጳጳሳት ክህነት የሚነሳው ከድሮም የሚሳይ ታላቅ አባት ናቸው ማለት ነው። ከዛ በኋላ ነው የኢትዮጵያ ጳጳሳትን በራሷ ናቸው ያ መንገድ የከፈቱላት ትልቁ አባት ናቸው፣ ንጉሥ ናቸው። እና ድጋሚ ደግሞ ቅድም እንዳነሳሁት የውጭ ነገር ተመራማሪዎችን ነገስታት እንደ ትልቅ አድርገው ቁጥራቸው እንደምናባዊ ብለው የሚያስቧቸው ክሪስቶፈር ናቸው የሚሏቸው ሰው ነበሩ። እና ይህኛውና እሳቸው ደብዳቤ ስት በላይ እንዲገባ መንገድ ለመክፈት ማለት ነው። ሁለቱም ሲያስተያዩት ክርስቶፈር የሚናገሩበት ታይምና ጊዜና እሳቸው የነበረበት ለ40 ዓመት ገጣጠም ነበር እና እሳቸው ናቸው እስከማለት ደርሰዋል። ግን በኢትዮጵያ ክርስቲያናትና ትምህርት ቀሲስ ዮሐንስ ሲባል እንጂ የተሰነደ ያስፈልጋል በፕሮቴስታንት ጋር እና የተለያዩ አቅም ያላቸው የታጠቁ ፈረሶች ስለተማ ከፍ ያላቸው በራሪ አካላትን ማዋፋት የነበራቸው ትጥቃቸው ውስጥ ማስጨነቅ ኃይላቸው የሚችሉ የነበሩ ሰው ናቸው ይባል ነበር እና ማን ይላቸዋል ቅዱሳት ክርስቶፈርን መስቀል የተደረሰበት ጊዜ ነው እና ንግስናቸው በኢትዮጵያ ዙሪያ በኢትዮጵያ ታሪክ ውስጥ ትልቁን ድርሻ የሚወስዱበት ምክንያት ነው። ከዚህም በተጨማሪ ቀስ እያለ እንደምን ቆያችሁ አላችሁ? ለእግዚአብሔር ፈቃዱ የላስታን ዝክረ ቅዱሳን ለላስታ ብለን ሀሳቡን ጀምረን ቅዱሳኑ አጋዥነት ተራራይነት ስለደረስን ለእግዚአብሔር ምስጋና ይገባል። ለቅዱሳኑ ምስጋና ይደርሳቸው ላለ የሚለው መጀመሪያ ያው እንግዲህ በተቻለን አቅም የዝክረ ቅዱሳን ለላስታ ዓላማው ዋናው ዝግጅቱ ያስፈለገበት ምክንያት ቅድም ወንድም የቆዩ አሁን ሲገጠው ነበር የትናንትን ዛሬና የነገ ላስታ ምድር ላይ በደንብ ማየት ስለሚቻል ያንን ለማንጸባረቅና ያንን ነገር ለማስተላለፍ ብለን የተዘጋጀ ነውና እኔ ውስጥ በህይወት የሚሆን እስከ ዛሬ ሰዓት ውስጥ ላስታ ቅዱሳን ውስጥ ያስተማሩ ህይወት ውስጥ የተለየ ነገር ፈጥሯል ብዬ የማስበው ትንሽ ታሪክ እነግራቸዋለሁ። እንግዲህ እግዚአብሔር ይጨመርበትና ቅዱስን አቁተራ ወይ ደግሞ ከአራቱ የላስታ ቅዱሳን ውስጥ የቅዱስ ገብረ ማርያም የሀርቤ ልጅ የአቁተራ ታሪክ በጣም ይገርመኛል። በዚህ ጊዜ ለምንድን ነው የሚገርመው የምትሉኝ? በዚህ ሰዓት ሰላም አጥተን ተጨንቀን ነው ተቸግረን ባለንበት ሰዓት ቅዱስ አቁተራ ሳስበው እንደዚህ ሰላም ይሰማኛል። ምክንያቱም ለ40 ዓመታት ኢትዮጵያን ሲገዛ ኢትዮጵያ ውስጥ ፍጹም ሰላም ነበር። ኢትዮጵያ ከውጭ ወራሪ ያልመጣባት እርስ በርሳችን ማተጋገል ፍትህ አዋቂ ናቸው፣ ርኅሩህ ናቸው እና ደግሞ ለ40 ዓመት ሲጋደሉ 40 ዓመት 40 ቀን ሲያደርጉት የነበረ ተጋድሎ በጣም ይገርመኛል። እንግዲህ እኚህን ቅዱስ እንዳልኳችሁ እናታቸው ቅድስት መርኬዛ ትባላለች። የተሰወሩት ሞት ያላገኛቸው ምናልባት በዓለም በኢትዮጵያ ብቸኛ ንጉሥ ያደርጋቸዋል ብዬ አስባለሁ። ንግስና ከቅድስና ይዘው ከተሰወሩ ነገስታት ውስጥ ምናልባትም እስከዛሬ ድረስ ባለ መረጃ ብቸኛው ይመስለኛል። ምክንያቱም ቅድስና ከንግስና ጋር አስተሳስረው ብሎ ሞት ያላገኛቸው ብቸኛው ባል ይመስለኛልና በጣም ይደንቀኛል። ይሄ ብቻውን ራሱ እኮ የሚደንቅ ማለት ነው። እና አቁተራ ውስጥ ገድላቸውን ስታገላብጡ ወይም የተለያዩ መረጃዎችን ስታገኙ አብዛኛውን ያለው ፍትህ አዋቂ መሆናቸው
እንዴት ነው ርትዕት ሃይማኖት ላይ ምንም ነገር ሳይጎድል ኢትዮጵያ ውስጥ ምንም አይነት ሞሽታ ሳይኖር 40 ዓመታት በዛግዌ ሥርወ መንግስት ውስጥ ያስተዳደሩ ትልቅ አባት ናቸው። ተጨማሪ ነገር ካለ ተመልሼ እመጣለሁ። ግን አኩተ አብ ጥቂቱን ቢሆን የሚያክል ለማለት አበቃኝ። እግዚአብሔር ይመስገን። በቃ ደግሞ በደንብ የሚዘከር ተጋድሏቸው ምናምን ለመጥቀስ እሞክራለሁ። ግን ህይወቴ ውስጥ በዚህ ዘመን የማያቸው ለወደፊትም በጣም እጅግ ተስፋ ከማያቸው ነገስታት ውስጥ አንዳቸው ናቸው። አንዱ ቅዱስ ናቸው እና አመሰግናለሁ። ቃሎቻችን እንገድበዋለን የሚለውን ነገር አንዳንድ ሰዎች ብቻ ይመስለኝ ነበር። በግሩፕ ተነሱት ይመስለኝ ነበር ያነሱት እንደ ቅዱስ አርጋ ምንም ስለሚወደድ። እሺ ቀጣይ ጥያቄ የሚሆነው ለአሳ የራስ ቅዱሳን ሕይወት እንግዲህ በታሪክ በመመልከት የኢትዮጵያ ያለፈውን ክብርና የዛሬውን ሁኔታ ተገልጸዋል። እንዴት ትገልጸዋል? ከቅዱሳን ውስጥ ምን ትምህርት እንወስዳለን ማለት ነው? የቅዱስ ከቅዱሳን አንጻር ኢትዮጵያ ትናንትናና ዛሬውን ሁኔታ ነው። እሺ እግዚአብሔር እንደምን ቆያችሁ? እንደምን ሳይሳደረሳችሁ? አሜን። ምስጋና ይዋል የሆነ አምላክ ስም ካስናፈረም ስለስናፈረም ምስጋና ይዋል። ቀጥታ ወደ ተጠየቁት ጥያቄ ልግባ፣ ጊዜ እንዳልፈጅ። ኢትዮጵያ በተለይ አንድ ትልቁ አሰባች ቅድም ነው። ኢትዮጵያ ትናንት ዛሬ ነገ የሚለው በጋራ ነው ደግሞ ትናንትናና ዛሬ የሚለውን ሀሳብ ልጋመቻ እና ይሄን ነገር ስለግራችሁ እንዲህ ነው ከምላችሁ ከራሳቸው ከቅዱሳን ታሪክ እና ሳታችሁ ልትቀመጡት ሰው ቦታ ላይ ሄዳችሁ ራሳችሁ ምስክር ልትሆኑበት ነገር ይገኛላችሁ። የመጀመሪያው በኢትዮጵያ ታሪክ ውስጥ በንግስና በቅድስና በቅዱሳን ታሪክ ውስጥ ትልቅ ቦታ የሚሰጠው ማነው? ቅዱስ ክርስቶስ ነው። በራሳ ቅዱሳን ከነበሩት ውስጥ የመጀመሪያውና ታላቁ ይባላል። ድሮ አባቶቻችን ኢትዮጵያ ታላቅ ነበረች፣ ብዙ ኢትዮጵያ ለቤት ባህር ተሻግሮ ጨምስ ተሻግሮ መጥቷል። ታሪክ ከልጅነታችን ሰምተን አናውቅም። በዘይታይ ሰምተን ታውቃላችሁ። የሚገርማችሁ የዚህ ታሪክ ባለቤት የሆኑ አንደኛው ቅዱስ አባታችን ኢብራሂም ነው። ሰላም እዛ በጀርባ መጣሁት ማለት ነው። ወደ ቦታው ላይ ስትሄዱ ራሳችሁ በዓይናችሁ ታረጋግጡት ከምትችሉት ነገሮች ውስጥ አንደኛው ምንድን ነው? እሱ ከቅድስናው ብዛት ከአህልም ከቅድስናው ብዛት ከሰው ልጅ ሊቀድስ በገባ ጊዜ ቅዱስ ጽዋ እና ህብስት ቅዱስ ህብስት መላእክቶች ከሰማይ ያወረዱት ነበር እና ከሰማይ የወረደን ህብስት ነበረ ስጋውን ሁሉ ያቀበላቸው ነበረው በጊዜው እና ይህንን ቅድስናውን ጸጋውን ያውቁ የነበሩ ሌላ ዓለም ላይ ያሉ ሰዎች ብቻ ቅዱሳኖች ዛሬ ኢትዮጵያ ጥሎ ለመሄድ በበረሃ እናቋረጣለን፣ ባህር እንሻገራለን። እባብ እየነደፈ ከመንገድ ይቀራል። አስቡ፣ ኢትዮጵያ እቺ ምድር አፍርታ የነበረችው ምን አይነት ልጆችን ነበረ? እነሱን ለማየት ሲባል ከሮም ከእስክንድሪያ የተለያየ ዓለም ክርስቲያኖች ቅድስና አላቸው ተሰዓቱ ቅዱሳን እንደመጡ ይህን ቅዱስ ለማየት ባህርን ተሻግሮ በረሃ እባብ ጉንቱ እየተለማመዱ መጥቷል። በበረሃ የሚቀሩ ይኖራል በታሪካቸው። ነገር ግን አስቡ ኢትዮጵያ ላይ መጥቶ ይህንን ቅዱስ ለማየት ብለው አቋርጠው ባህርን ተሻግረው እንደገና ደግሞ እባብን በበረሃ አልፎ መጥቶ ኢትዮጵያን ለማየት መጥቷል። ይህ ብቻ ማየት ብቻ ነገርማቸው መጡና ምድሯን ካዩ በኋላ እቺን ምድር ባየንበት አይናችን ሌላ ምድር ማየት አንፈልግም ብለው ከንጉሱ እጅ ቅዱስ ሥጋውንና ክቡርን ከተቀበሉ በኋላ 5009 የሚሆኑ ቅዱሳኖች በዛው ገዳም ላይ አርፈዋል። ቅዱሳን ስማቸው አሁን ድረስ ያለሰብስ አለ ቅዱስ መቃብር ጀርባ ላይ ተቀምጦ ይገኛል። አስቡ ትናንትና የሚለው ጥያቄ በዚህ ነው። ኢትዮጵያ ትናንትና መራየት ነበረች። ሰዎች አለ ቅዱሳን የሚሰደዱባት ምን ፈልገው በረከትን ፈልገው ይመጡባት ነበረች። ዛሬ መራየት ነች። ይሄ ሁላችን እንጠይቅ። እኛ አባቶቻችን ግን ቅዱሳን አመልሳት ወለደ ይሆናል እንጂ ነገሩ የብርሃነ ክርስቶስ ኢትዮጵያ ነው አባታችን ነው እና የእሱ ልጆች ነን አይደለ? ዛሬ ምን ይሰራል? ሁለተኛ ጥያቄ ሁለተኛ ማንሳታቸው በዚህ ጋር ተይዞ ደግሞ ቅዱስ ቅድማማ የቅዱስ ገብረ ማርያም ያርቤ ነግሯቸዋል። ግደል ብቻ አይደለም በነገራችን ላይ
ኢትዮጵያ በተለያየ ኢትዮጵያ የራሳችንን በሀገራችን መቅደስ ለመስራት እንደግማለና ቅዱስ አረቤ ግብፅ ሀገር ላይ ሄዶ እንግዲህ ፓትርያርክ ጳጳሳት የሚላክበት ሀገር ላይ ሄዶ በግብፅ ሀገር ውስጥ 27 መቅደሶችን ይሰራል። በክርስቲያኖች ተገፋን ተበደልን ሲሉ ዘምቶ ከአሕዛብ ነፃ ወጥቷቸው 27 ታላላቅ ገዳማትና ቤተክርስቲያኖችን አንጾ የመጣበት ግብፅ አሁን ላይ አሉ ከምትላቸው ገዳማቶች ውስጥ የቅዱስ አረቤ አሻራ የሆኑ ገዳማቶች አሁን ድረስ አሉ ማለት ነው። ከዛ በመቀጠል ደግሞ ቅዱስ ላሊበላ በዚህ ውስጥ አርኪቴክቸሮች አላችሁ፣ የአርኪቴክቸር ሙያ አላችሁ። እሺ ኢንጂነሪንግ ሙያ አላችሁ። አይዛችሁ እንጠይቃችሁ አይደለም ካላችሁ በልባችሁ ሲያደን አይደል። በጣም የሚደንቃችሁ ነገር ላሊበላ በዓለም ላይ በጣም ትልቅ በቃ ኢትዮጵያ አላት ከሚባል ቅዱስ ውስጥ የሚጠቀስ ነው የሚጠራ በጣም የሚጠራ ያደረገው ነገር ደግሞ ዓለም ላይ ሊሆን የማይችል መሰረቱን ከላይ አድርጎ ወደ ታች ህንፃ ለመስራት ከ700 ዓመታት በላይ ደግሞ አሁን ድረስ እድሜ ኖሮ ስትሄዱ ላሊበላ ከተማ ላይ ከነዚህ ከ10 መቅደሶች ውስጥ ሌላ ቤተክርስቲያን አይሰራም ጭራሽ ከተማ ውስጥ አሁን ድረስ የሚቀደሱት በእነዛ መሳቶች ናቸው። ሁሉ ጊዜ ስትሄዱ አይደለም እንዳጋጣሚ ሆኖ ለ20 ቀን የሚሆን ለጥናት ስራ ስንወጣ እዛ ቦታ ላይ የሚሆን አጋጣሚ ነበር። ሀገሬው ሰው የሚለው እኔ የተሰማኝ ነገር ምንድነው ዛሬ ቤተ ጊዮርጊስ ነው ቤተ ማርያም አይታችሁ በማግስቱ ስትመጡ ሁሌ አዲስ ነው አይጠገም አይሰለችም አይደል? የኛ ኢንጂነሮች 22 አንድ ይባል የነበረ ሳይወዛት ጎላጎላ ነበር። አሁን ጎላጎላ ምርጡ ህንፃ 22 ላይ ወይ መገናኛ ላይ ወይ አዲስ አበባ ላይ አይደለማ። የኛ ጥበብ ምን አይነት እንደሆነ አስቡት። 5 ዓመት 10 ዓመት አይደለም እሱ ዛሬ የተሰራው ኮሪደር ከሆነ ጊዜ በኋላ ተበላሸ ተብሎ በአዲስ አይነት መንገድ ሊተካ ይችላል አይደለ? የኛ ጥበብ ምን ያህል ዘመን ይቆያል እንደሆነ አስቡት። ቅዱስ ላሊበላ ግን ምን አደረገ? አሁን ኢትዮጵያውያን አለን ብለን ምንቆራበት እነዛን የውቅር መቅደሶችን ሰርቶ አሁን ድረስ ኢትዮጵያ ሲባል ቀድሞ የሚመጣው ነገር ምንድን ነው? ላሊበላ አይደለ? በዚህ ስራው የዛሬውን ኢትዮጵያ ፖርታል ትሙር አላደረገም ወይ ትላላችሁ? ስለዚህ በላስታ ላይ ከተነሱ ሰዎች ውስጥ ላሊበላ ዛሬ ኢትዮጵያ ምንድነው እኛ ታሪክና ስም ይዘን እኛ ኢትዮጵያንን የድንጋይ ውቅሮችን ያነሰን ብለን የምንናገርበት ታሪክ ሰርተውልናል። ዛሬ የሚባልበት ነገር ትላንት ብቻ ከዛ ውጭ ግን በጣም የላሊበላ ታሪክ ሳነሳ በጣም ማስደበት ነገር ላካባችሁ ላሊበላን የሚያክል ውቅር መቅደስ ዓለም ሊደግመው አይደለም እንዴት እንደሰራው አቅቶት መረዳት አቅቶት በቃ አይቻልም ብሎ የዓለም ቅርስነት ብሎ ዓለም እየጠበቀ ያለን ስፍራ እኛ የላሊበላ ልጆች ነን፣ የድንጋይ ውቅር መቅደስ የሰራ ልጆች ነን ብለን እናወራለን። ምን ውስጥ ነው የምንኖረው? አያሳፍርም? ማለት የድንጋይ ሊፈርስ ያለ የጭቃ ቤት ውስጥ እየኖርን እኛ ግን የድንጋይ ውቃሪ ልጆች ነን ማለት አያሳፍርም? በቅድስና እግዚአብሔርን በቃ ነጽሮተ ስሉስ ቅዱስ ነው የሚባለው እዛ ላይ የደረሱ አባቶች እያሉ እኛ የወንድማችንን ሐዘን የወንድማችንን ጭንቀት ማየት የተሳለ ሁኔታ ላይ መሆን አይከብድም? እና ከዚህ አንፃር ስታይ የእውነተኛ ኢትዮጵያዊ እንባላለን ወይ የሚለው ነገር ትልቅ ሀሳብ ነው ያስባል። ከዛ ውጭ ግን አጠቃላይ ሀሳብ ሳጠቃልለው ዛሬ ላይ እነዚህ ቅዱሳኖች ለዛሬ ምን አላቸው ማለት በታሪካቸው በገድላቸው ብዙ አይተናል። ቅዱሳኖች ተሰደው ወጥተዋል። ኢትዮጵያን እስከ ማፍራት ይሄ ዛሬ የምንፈቅድበት እንስራው ብለን የምንኩራራበትን ነገር እነሱ በአንድ ቀን ብቻ ከእግዚአብሔር ጋር ባላቸው ነገር በአንድ ጸሎት ብቻ የተከዜን ወንዝ አቅጣጫውን አዙሮ ኢትዮጵያ ላይ ዞር አድርገው የአባይ ወንዝን እንዲያጡ እስከ ማድረግ የደረሱ ቅዱሳን አባቶች ናቸው። ዛሬ ግን ለእኛ ምን ተረፈ? በተቀበሏቸው በተሰጣቸው ቃል ኪዳን ያዘነ የተጨነቀ ስምህን የጠራ ደጅህን መጥቶ የተሳለመ ባለበት አምላከ ቅዱስ ናኩተላ አምላከ ቅዱስ ንጽሕት ማርያም አምላከ ቅዱስ በኃይለ መስቀል ብሎ የተማጸነ ከሐዘኑ አረጋግዋለሁ ባለበት ጭንቀት የልቡን መሻት እፈጽምለታለሁ ተብሎ አሁን እኛ ራሱ መጠቀም የምንችልበትን ቃል ኪዳን ተሰጥቷቸው እየኖርንባቸው እንገኛለን ማለት ነው። አጠቃላይ ጨረሻ ተሰላሰለ ይህ ይመስላል። ቃል የተሰማው ወንድማችን ኢትዮጵያን ዛሬ እንዲሁም ትናንቷ በሚገባ አንስቶልናል ብዬ አስባለሁ። ቀጣዩ ጥያቄ የሁላችንም የወጣቶች ጥያቄ ይመስለኛል። ለአማንና ለጆን ነው። ወጣቱ ትውልድ በብዙ ፈተና ተስፋ መቁረጥ ባለበት በዚህ ዘመን የላስታ ቅዱሳን ለኢትዮጵያ የወደፊት ጉዞ ምን ተስፋ ይሰጣሉ? ወጣቱ ከዚህ ምን ማለት ነው?
ጥሩ ጥያቄ ነው። ምክንያቱም ኢትዮጵያን ዛሬ ያሳያል እና ወደፊት ነገር ለማሳየት ይጠቅማል እና ከትናንቱ ስንጀምር ያው ቅድም እንዳልኩ ከተነሱት ታሪኮችም ስንነሳ እንደምታውቁት ኢትዮጵያ በጣም ብዙ ታሪክ ያላት ግን እስካሁን ድረስ ያልታወቀባት ሀገር ናት። እንደምናውቀው ማለት ሁልጊዜ እንፈትሻለን ግን የሚወጡት ታሪኮች እስካሁን አጥንተን አንብበን ዘልቀን ያልጨረስናቸው ታሪኮች አሏት እና አሁን ወጣቶች ከድሮ ምን እንማራለን ካለን አንደኛ ጥበብን ምን ያህል መጠቀም እንዳለብን ወይም ደግሞ እስካሁን ድረስ ጥበብ የሚባለው ነገር ላይ እንዳልደረሰ ከሱ ከቁጭት መነሳት ራሱ አንድ ትልቅ እንዳልደረስን ማወቅ አንድ ትልቅ ነገር ነው። ሁለተኛ ደግሞ የነበሩን ታሪኮች ምን ያህል ታላቅና ገናና እንደነበሩ ማወቅ ራሱ አሁን ማንችልበት ምንም ምክንያት እንደሌለን ማስረጃ ምልክቶች ናቸው ብዬ አስባለሁ። ምክንያቱም የበፊቶቹ ቅዱሳን እና ነገስታት ያደርጉ የነበሯቸውን ነገሮች ስናስብ ለምሳሌ ቅድም እንደተነሳው አባይን እስከ መገደብ የደረሱ ቅዱሳን ናቸው ብለናል። ቢያንስ ይህንን ታሪክ የሚያውቅ ትውልድ ድጋሚ አባይን ገድቦ ለራሱ ጥቅም መዋል የሚችል ትውልድን መፍጠር ይችላል ብዬ አስባለሁ። አሁንም እንደተደረገው ማለት ነው እና ይህንን ታሪክ መረዳት ለወደፊቱ ትልልቅ ነገሮችን ማድረግ እንደምንችል በተለይ ለወጣቱ ትውልድ ትምህርት ይሰጣል። አሁን የተሰበሰብንበት ዓላማ ያው በአጭሩ እንዳይቀጫል የአሮንን ታሪክ በማንሳት አንደኛ አስፈላጊ እና እሳቸው የተወለዱት የስለት ልጅ ናቸው እና ከብዙ ጊዜ ቆይታ በኋላ ነው እናታቸው የወለደቻቸው ማለት ነው እና ይህንን ለማስረዳት ያክል ስማቸውን ፈረደልኝ ብለው ሰየመው እና መጀመሪያ የዘር ሐረጋቸውን ነገር ጥቋት እስካሁን የተናገርናቸው ሀሳብ ለመጠቅለል ስንጠቅም ማለት ነው እና የንጉሥ ሰለሞን ዘር የሆነው መራ ክርስቶስ 3 ልጆች ነው ብለናል። ከእነሱ መሀል ጠንጠውድ፣ ግርማስና ዣንሲሉ ናቸው እና ጠንጠውድ፣ ግርማስና ዣንሲሉ የመራ ክርስቶስ ልጆች ናቸው። ከዛ ጠንጠውድ ገብረ መስቀል የወለደ ከዛ ደግሞ ገብረ መስቀል ደግሞ አቡነ አሮን ወለደ ማለት ነው። አሁን ምናንሳቸው ከዛ በኋላ ደግሞ ሌላኛው የዘር ሐረግ ስንቀጥል ግርማስና ብርሃነ ክርስቶስ ነበር። ከዛ ደግሞ ዣንሲሉ ደግሞ ገብረ ማርያም ላሊበላ ማለት ከዛ በኋላ ገብረ ማርያም ወለደ። ስለዚህ አቡነ አሮን ማለት ጠንጠውድ የግርማስ የገብረ መስቀል ልጅ ናቸው ማለት ነው። ስለዚህ ገብረ መስቀል አቡነ አሮንን ከወለዱ በኋላ እስከ 16 ዓመታቸው ድረስ በድቁና ያገለግሉ ነበር ነው። በዛን ጊዜ ፍም ሲያዝኑ ጉባኤ ቤት ነው የሚታወቀው። ማጠንጠን ሲያዝኑ ትንሿ ሰዓት ፍንጣሪ ሰውነታቸው ላይ ታርፍና ስሜቱን ይረዱታል ማለት ነው። ምን ያህል የእሳት ማቃጠል ስሜት ምን ያህል እንደሆነ ይረዱታል። አሁን ማስታወች ነው እና የምድራዊ እሳት ይህን የሚያቃጥል ከሆነ ሰማያዊ እሳት ባህር እሳት ምን ያህል ያቃጥል ብለው ሁሉም ነገር ጥለው ወደ ገዳም ይደረግ ማለት ነው። ከዛ በኋላ አቡነ አሮን ልብሰ ምንኩስና በቦታው ጠፍቶኛል ወደ ሸዋ አካባቢ ያለ ገዳም ተቀብለው መኖር ጀመሩት። ስለዚህ አሁን በዛን ጊዜ አሁን 16 ዓመት የነበራቸው ልጆች ወጣት ይህን ነገር በትንሹ ነገር ተረድተዋል ወደ ትልቁ ህይወት የገቡት ማለት ነው እና እኛ አባት ወደ መቂት በምትሄዱበት ጊዜ ጣራ ክፍት የሆነ በእሳቸው ግዝት ብቻ ዝናብ ማያስገባ ፀሐዩ ስለሚያቃጥል ጃንጥላ እያዘጋጅ በመቅደስ ውስጥ ማለት ነው ያንን ልክ እንደ አባቶቻቸው እንደ ዘመዶቻቸው በአንድ መጥረቢያ ብቻ ከቅዱስ ሚካኤል በተቀበሉት መጥረቢያ እና ሳቢያ የሚባለው በዛ ብቻ ፈልፍለው የሰሩ ታላቅ አባት ናቸው ማለት ነው እና ዝናብ ቢዘንብም ያ ዝናብ ክፍት በሆነ ጣሪያ እስካሁን ድረስ በዛ አይነት ታሪክ ውስጥ ሄዶ ማንም ሰው ይፈትሽ የሚያየው እውነት ነው እና እኒህ ወጣት ናቸው። ሁሉም
እኛም ወጣት እነሱም ወጣት ነበሩ። ግን ከአንድ ትንሽ ነገር ተነስተው ትልቅ ነገር ማድረግ እንደሚችሉ የሚያስረዳ ታሪክ አላቸው እና አሁን እኛ ፎከስ የምናደርገው ደግሞ በጣም ቦታ ሰጥተን ወይም ደግሞ ትውልዱ ቦታ ሰጥቶ የሚሰራበት ነገር ከዚህ ሀገር መውጣት ነው። ግን እነ ቅዱስ ላሊበላን ታሪክ የምናስተውል ከሆነ እነሱ ያደረጉት ነገር ወደ ኢየሩሳሌም መሄድ አብዝቶ መሄድ ስላስቸገራቸው የመንገድ ውድቀት በመሀል የሚያጋጥሟቸው ሽፍቶች፣ አራዊት እነዚህ ሁሉ በሚያስቸግራቸው ጊዜ ለምን ዳግማዊት ኢየሩሳሌም ኢትዮጵያና በጣም ብለው ባልና ማድረግ የውጭ ሀገር ዜጎችም ራሱ እየመጡ የሚጎበኛትን ኢትዮጵያ ፈጥረዋል። አሁን ሄደን እነዛን 11 ኦኪያኖች ስንላቸዋል ሄደን የምንጎበኝ እነሱ በሰሩት ነገር የዛሬ እንግዲህ አስቡት ወደ 1000 ዓመት ታሪክ ነው። ግን እንዴት እንደተሰራ ማናውቅ ህዝቦች ምን ያህል ትልቅ እንደነበር እያወቅን አሁን ግን ምን ያህል ትንሽ እንደሆነ ከሱ መነሳት እንችላለን። ወደ ውጭ መውጣት ቀርቶ ወደ ውስጥ ማስገባት አይነት ታሪክ መስራት የምንችል ትውልዶች ህዝቦች መሆን እንደምንችል ታሪካቸው ብቻ እንዲሁ አሻራቸው ያሳያል። እና ለዚህ ትውልድ ለዚህ ወጣት ትውልድ ማስተማሪያ የሚሆኑ ብዙ ታሪኮች ያሏት ሀገር ናት ኢትዮጵያ። እና ደግሞ በደንብ የሚከፍተው ማስፋት ይፈልጋል። አስተውሎ ደግሞ ማድረግ ይፈልጋል። አክሽን መውሰድ ይፈልጋል። ከዛ ደግሞ ሁሉም ነገር ከመንፈሳዊነት ጋር ከእግዚአብሔር ጋር ከእርሱ ፈቃድ ጋር አያይዞ መጓዝ ይፈልጋል። እነሱ ያደረጉት ነገር እሱ ስለሆነ ማለት ነው። መንፈስና መስፍንነትን ወይም ንጉስነትን ቅዱስነት ጋር አያይዞ አስተዋጽኦ የኖሩ ሰዎች ነበሩ፣ ንጉሶች ነበሩ እና ይህ ትልቅ ታሪክ ነው ብዬ አስባለሁ። እኔ እዚህ ላይ የጨምርላችሁ ወይ ትንሽ ከአብቶላ ታሪክ ጋር ተገናኝቶ የነገር ኢትዮጵያ እንዴት እናያታለን? አሁን ደግሞ ላለው ትውልድ ተስፋ የሚያደርገው እንዴት ነው? ኢትዮጵያን እንዴት የሚያያት እንዴት አድርገን ቅዱሳን መጠቀም የሚለውን ነገር ትንሽ ማለት እፈልጋለሁ። እነዚህ ቅዱሳን አሁን የሚዘግናቸው ቅዱሳን እንዲያው የሚስቡት አላረ ደግሞ በጣም የሚያምር ይመስለኛል። ስታስቡት እችን የመሰለች ሀገር በሀብቱ ማዕዘን ስለራሳቸው አለ የአቁጠራው ታሪክ ስልጣን ነገርላችሁ ስልጣን በጣም የሚገርማችሁ ነገር ስለራሳቸው አለ የሚጸልዩት ትህትናቸው በጣም ይገርመኛልና ይሄ ትውልድ የወጣት ትህትናን ከሃይማኖት ጋር ካላዘ ትህትና ከፍቅር ጋር ካላዘ የነገይቱ ኢትዮጵያ ተስፋ የሚያደርጋትን ኢትዮጵያ ማየት ይችላል። እንደዛ ካልሆነ ማለት ነው። ሌላው ነገር አስቡት፣ ስንትና ስንት መቅደስ አሰርተዋል ላሊበላ ብቻውን ያባራው ላስታ ላሊበላ ምንድን ነው የምትሄድ እነዛ 12 ፍልፍል ቤቶች ያሉት እስከ ዛሬ ድረስ ያበራሉ። የእኛን ደግሞ አስቡት፣ ላሊበላ ከተማ ውስጥ ከላሊበላ ከውቅሩ 27 ኪሎ ሜትር ውስጥ የሀገሪቱ በመብራት እጦት የሀገሪቱ በረሃብ በጭንቀት በጦርነት እየተሰቃየ ያለበት ሀገር ነው እና ትንሽ ስሜት ያደረገኝ ምክንያቱም እነዛን ቅዱሳኖች ይዘን አልተጠቀምንባቸውም። ምክንያቱም ኢትዮጵያ የኢትዮጵያ ትንሣኤ የማይፈልግ ማንኛውም ሰው እነዚህ ቅዱሳን መያዝ አለበት። በእግዚአብሔር አይን ካልሆነ በመንፈሳዊ አይን ካልሆነ እንደሌላው ዓለማት ይሳቅብናል እንጂ ትንሣኤ አላቸው። ቅዱስ ናኩቶላ የተሰወረው ለ40 ዓመታት የጌታን ሕመም እያሰበ 5 ቃሎቹን ጨርግሎ ቀና ሲል ጎንበስ ሲል ጀርባውን ወደፊት ሲል ደረቱን እየወጋ በጦር ሲጋደም የነበረባት ነው። ቀላል አይደለም። ክርስቶስን ተገልጦለት እኔ የሞትኩት ወይም የተሰቀልኩት ለአንዲት ቀን 40 ዓመት አሉ፣ አንተ ግን ለ40 ዓመታት ሳታቋርጥ ይህን ያክል ተጋድሎ ስላደረግ ቃል ኪዳኑን ቦታ ሞት ይረገታል ዝክርን የዘከረ ያዘከረ ለእኛ ተረፏል። እስከ 12 ትውልድ እምርልሃለሁ ብሎ ቃል ኪዳን ሰጥቷል። ቀላል ነው ይመስላችኋል? እነሱ ሞተው እንኳን ተሰውረው እንኳን አልፈው እንኳን እስካሁን እኛን
ለድህነት ለምሕረት ከሥጋ ከነፍስ ዕረፍት እንድናገኝ እንዲያደርጋል። እዚህ የወጣት እኔን ጨምሮ ቢያንስ የቅድስና ሕይወት እንኳን ባይኖረን በትህትና በፍቅር ህዝብ ለህዝብ ኢንጂነር ከሆንክ ትክክለኛ ኢንጂነር ነው ማለት ነው። ዶክተር ከሆንክ ትክክለኛ ዶክተር ነው። ንግስናን የሚያክል ይዘው ንግስናቸውን ልብስ ለብሶ ማታ ማታ የንግስና ልብሳቸውን አውልቀው ብረት ጠምጥሞ ሰውነታቸው እየተላ እየደማ የቅድስና ማዕረግ ደርሰው እኛ እነሱ ልዛ አድርገው የሰሩትን ሀገር እኛ ስለሆነ ሙስና መጠየቅ በ3 ሳምንት ውስጥ የሚፈርስ ምናልባት 3 ዓመት ሊቆይ ነው። ተሰነጣጥቆ ችግር የሚፈጠር መንገድ እየሰራ ነው። ሐኪሞች ነው መድኃኒት ከሆስፒታል ያወጡ እየገጠሩ ይባል በዚህ የሚታመን ነገር አለ እና ብቻ በቅንነት ፈሪሃ እግዚአብሔር በመያዝ ይህን ተስፋ የምናደርጋት ኢትዮጵያ ማየት ይቻላል። ከእነዚህ ቅዱሳኖች ግን መቼም ቢሆን የፈለገ ስልጣኔ የሚመጣችን ሀገር ያሰለጠናታችን ሊቀይራታችን ተስፋ የምናደርገው ሰላም ምናገኛችን ሰላሙን፣ ምሕረቱን፣ እድገቱን፣ ብልጽግናውን እጃቸው ላይ ቅዱሳኖች ላይ ነው። ስለዚህ ያለን አማራጭ ወደ እነሱ መጠቀም እነሱን መጠቀም በእኛ በዚህ ጉባኤ እንኳን ይህን ጉባኤ በማዘጋጀት ማንኛውም የትምህርት አባላት ያውቀዋል። እምነት ሊሆን ሳይሆን እነሱ መገለጽ ስላለባቸው ጊዜያቸውን ጠብቀው መውጫ ሰዓታቸው እየቀረበ እንደሆነ ስለሚያውቁ እኛ ተጠቀሙ እንጂ እማይቀር ነገር ተስፋ ለሚያደርጉ ትንሣኤውን ማየት የሚፈልጉ ሰላሙን የሚፈልጉ እነዚህን ቅዱሳን መያዝ አስፈላጊ ነው። ከዛ ውጭ አስቡት፣ አቁተላ በኃይለ መስቀል የሚባል ልጅ ነበራቸው። አንድ ልጅ ነው ያላቸው። ሚስታቸው ቅድም ያቸው ጽት ማርያም ትባላለች። ልጃቸውን የልጃቸውን በቅዱስ ገብርኤል ብስራት ያገኙት ልጃቸው የመልክ ማማር አይተው አይ ይሄ ልጅ እንኳን በዓለም ይጠፋብኛል፣ ስለዚህ እጅ መንሻ ለእግዚአብሔር ብሰቶች ናቸው ለእግዚአብሔር እጅ መንሻ አድርገው ሰጠው። ልጃቸውን ያጸድቁ አባት ናቸው። 3 አክሊል ተሰጥቶታል። እግዚአብሔር አምላክም በቃል ኪዳኑ ላይ 2 ከተሞች ሰጥተውታል። ሰርቤዎስ እና ብሔረ ሀሊ በሁለት ከተሞች ሰጥተውት ነበር። የራስ ግማሽ ጎኗ የከተማዋ በወርቅ የተለበጠ የሚመስለው ግማሽ ጎኗ ደግሞ የብሪል ቅርጽ ያለው ከተማ በመሀል በከተማው መሀል ደግሞ ወንዝ ወተት ወንዝ ያለበት ለሕፃኑ ልጁ ያሰጠ ትልቅ አባት ነው። እኚህ ቅዱስ አባት ያረፉት የተሰወሩት በኅዳር 1 ነው ወይም በኅዳር 3 ይላሉ ብዙዎች። ኅዳር 3 እንደሚነግስ ነው ማለት ነው። የተወለደው ጌታችን በተወለደበት በታኅሳስ 29 ነው። እኔ ተስፋ ማድረጋቸው የኢትዮጵያ ትንሣኤ 50 ከሆኑ አባቶች አንዱ ቅዱስ ናኩተላ ነው ብዬ ማስበው። ገድላቸውም እንደዚያ ይመጣል። ትንሣኤውን የሚሹ ትንሣኤውን የሚናፍቁ ሰዎች ይገለጣሉ፣ ይመጣሉ። የኢትዮጵያ ትንሣኤ እንድናይ ከሚያደርጉ ቅዱሳን ውስጥ አንዱ አባታችን ቅዱስ ናኩተላ ናቸው። ከጥቂት በብዙ ይሄን ይመስላል። ዞሮ ዞሮ ዋና ሀሳቡ ቅዱሳንን ተጠቅመን ቅዱሳንን በመጠቀም የኢትዮጵያ ትንሣኤ ማየት የምንችለው ለዛና ለዛ ብቻ ነው። እኚህ ቅዱሳን ሳንይዝ የሰራውንማ እያየ ነው፣ የተሰራ ያለውንማ እያየ ነው። ኢትዮጵያ ለ40 ዓመታት ያለ በሽታ፣ ያለ ምንም ጦርነት፣ ያለ ምንም ችግር ፍርድ እንኳን ሰው ከሰው ጋር ተጠቅጦ በዚህ ዘመን እንዳለ ፍርድ ቤት አይደለም። በነበረቱ ተጋድሎ እግዚአብሔር አምላክ ቀድሞ ጥፋተኛውን የተበደለውን ሰው ቀድሞ ያሳያቸው ነበር። ለፍርድ እንኳን የማይቸገሩ ምክንያቱም ትህትና አለ፣ ቅንነት አለ። ፍርድ ሳይጓደል ኢትዮጵያ በሰላም ለ40 ዓመት የምናፍቀውን ሰላም አሁን እኛ ተነስተን ከዚህ ላሊበላ ለመሄድ የተለያዩ ገንዘብ የሚሳለም ምን አንችልም። ያለው የአየር ትራንስፖርት ብቻ ነው። ያንን ሰራው ኢትዮጵያ ውስጥ ለ40 ዓመታት ተዛግቶ ስራው መንግስታት ረጭም እግዚአብሔርን ስለታመኑ የያዙበት እግዚአብሔር የተደገፉት እግዚአብሔርን ስለሆነ እንደዛ ለሚገዙ ትልቅ አባቶች የሚችሉት አሁን የኢትዮጵያ ትንሣኤ ማየት የሚፈልግ ተስፋ የሚያደርግ ሰው እኚህ ቅዱሳን መደገፍ መታመን መለመን ይኖርበታል ብዬ አስባለሁ። ከብዙ በጥቂቱ ይሄን ይመስላል። ቃል ተስማማለን። ቅዱሳን ተባባሪነት ከሁላችን ጋር አሁን ወደ ቤተክርስቲያን ያቀርባል። ቅዱስ ላሊበላ ብዙዎቻችን እናውቃለን ያስባለሁ።
ግን ደግሞ ሌሎች ቅዱሳን እዚህ እንዳየናቸው እነ ቅዱስ ዮሴፍ እነ ቅዱስ ሐሩን አብዛኞቻችን እያወቅን አይደለም አላወቅንም፣ በብዙ ደግሞ አልተገለጡም። እና ይህ የሆነው ለምንድን ነው? እነዚህ ቅዱሳኖች በሚገባው ላይ ያልታወቁት እነሱንስ ደግሞ ማስተዋወቅ ለቤተ ክርስቲያንና ለኢትዮጵያ ምን ይጠቅማል? እሺ አመሰግናለሁ። ከዛ በፊት ፈቀደልኝ ከሆነ አንድ ነጥብ ያለው መሴት ይፈቀዳል። ኢትዮጵያ በእነዚህ ቅዱሳን ትናንትናና ዛሬ አይተናል፣ ነገ ምን አላት የሚለው ነገር ነውና አሁን ያሁን ዘንድራት ነገር አለ። ነገ ላይ የኢትዮጵያ ትንሣኤ አላት የሚባል ነገር አለ አይደለም? ያ ትንሣኤ የሚለው ነገር ላይ ካልተካተቱ የሚነሱ ታሪኮች ውስጥ አንደኛው የቅዱስ ናፍቶ ለአብ ታሪክ ነው። እና እዛ ቦታ ስትሄዱ ሀገሩ ይሁን ይብላል ስውሩ ለምን ሲባል ከ40 ዓመት ንግስና በኋላ የተሰወረ ቅዱስ ነው። ከዛ ወዲት ወደ ብሔራዊ ሄዷል። ግን ምን ተብሎ ሌላ ቃል ኪዳን አለው በአገር አባቶች የሚነገረው በደቡብ ዘመን ይመጣና መልሶ ኢትዮጵያን ለ40 ዓመት ይገዛል። ከዛ ሞት የሚቀምሰው ይላል። እና እዚህ አንድ እናት አመንቶቶ ላይ መስመር ልጆች ያቺ ደግ ዘመን አለች የምትባለው ከሷ ዘመን ያደርሳችሁ ይሄ በአንዲት ላም ሀገር ሁሉ ላይ ይጠቅማል የሚባልበት ዘመን እና ያ ጊዜ በማመኑ በናፍቶ ለአብ ጊዜ ከነዛ ደግ ዘመን የሚባሉት ውስጥ አንደኛው የመጣለት የሚባሉት ልጆች ውስጥ ዋናው አንደኛው ናፍቶ ለአብ ነው ማለት ነው። ስለዚህ ኢትዮጵያ ነገር ምናላ ተስፋ አላት። ትንሣኤ ብለን የምናስበው ዝም ብሎ አርሶ ተነስቶ ምናምን እንዲያለና ስላለን ሰው ቅዱሳንን ተማምነን ቅዱሳንን ራሱ አለ የቅዱሳንን አምላክ ተስፋ አድርገን የስንታቸውን ቃል ኪዳን ታምነን በእነሱ ስለዚህ በናፍቶ ለአብ ያንን አለ ማለት ነው። ሁለተኛው ደግሞ ስትገቡ እዚህ በፊት ለፊት ያያቸዋቸውን ጻድቅ አይታችኋቸዋል። አቡነ ሕፃን መዋዕል ይባላሉ። ታውቋቸዋላችሁ? በቴሌቪዥን የሚከታተል ሰው እኚህ ጻድቅ ያውቋቸዋል። አቡነ ሕፃን መዋዕል አቡነ ሕፃን የሚገርማችሁ የና አቡነ ተክለ ሃይማኖት ልክ የአጎት ልጅ ናቸው። በወርጋል ቅዱስ ናቸው። ግን ምን አይነት ቃል ኪዳን ሰጥቷቸዋል መሰላችሁ? ልክ አሁን እንዳለን ሰዎች እንኳን ባይሆንም የጌታችንን የተወለደበትን የተቀመጠበትን የተሰቀለበትን ስፍራ ሁሉ ሄዶ ማየትና በዛ ቦታ ተገሯቸው ማድረግ ይፈልጉ ነበር። ነገር ግን ምን ተደረገ? እግዚአብሔር አንተ ከፍተህ የኢትዮጵያ ነች ብሎ ኢትዮጵያ ላይ ነው ያደረጋቸው። በኋላም ግን መሻታቸው የጌታን ሀገር ማየት ስለፈለጉ ብቻ በ40 ቀን 40 ሌሊት እህል ሳይቀምሱ ባህር ውስጥ እየገቡ ይጸልዩ ነበር። ከዛ በኋላ ግን የልባቸው መሻት እግዚአብሔር አመጣና ምን አደረገ? ቅዱስ መልአክ ወሰደና ተስዓቱ ቅዱሳን ጋር ደረሳቸው። ሲያቸው ግርማቸው በጣም ከፍ ያሉ ቅዱሳኖች ናቸው። ኧረ እናንተስ ማን ናችሁ ሲባል እኛስ ተስዓቱ ቅዱሳኖች እንባላለን። እንዴት ወደኛ ልትመጣ ቻልክ ብሎ የሚጠይቁት አይ እኔማ ጌታ የተወለደበት የተከበረበትን ስፍራ አይዘን እሻ ነበረ ያንን እየለመዱት ነበር ጌታ ብሎ ሲነግራቸው ይሄ እንደነግራችሁ ታሪክ የራሳቸው ያወደ ሕፃን ማገድ ላይ ያለ ከዛ ምን ይመልስላቸዋል? አንተ ክፍለ ኢትዮጵያ ነች። እኛ ኢትዮጵያን በዝና በስም ነበር የምናውቃት። በዛ ብቻ ወጣን ለክብራችንን ነገስታችን ንግስነታችንን ስለ ክርስቶስ ፍቅር ብለን ወደዚህ ምድር መጥተናል እና ታላቃችን እኛ ተጋድሏችን ትንሽ ነው። አንተ ግን ከዚህ የበለጠ በኢትዮጵያ ማረግ ትችላለህና ወደ ኢትዮጵያ ተመለስ ብለው አጽናኑት። ኢትዮጵያ ላይ ተጓሯቸውን ጨርሰው እንዳጋጣሚ ትናንትና ሐምሌ 25 ላይ ባለ እረፍታቸው ይከበር ነበር ደብረ ብርሃን የሚባል ቦታ ላይ እና እሳቸው ያነሱላቸው ምንድን ነው ከተሰጣቸው ነገር ምንድን ነው የኢትዮጵያ መከራዋ ዘመን ሲመጣ የኢትዮጵያን ሕዝብ ታጽናው ዘንድ በኢትዮጵያ ታጽናናው ዘንድ ተስፋ ተሰጠው ዘንድ በኢትዮጵያ ነው ይላል። ከተሰጣቸው ቃል ኪዳን ናቸው። በኢትዮጵያ መከራ ከፍ በሚበዛበት ጊዜ ያን ቃል ኪዳን ይገለጣል። በአንተ ቃል ኪዳን የታመነ የመከራውን ዘመን እየተጽናና ያልፈዋል ተብሎ ተሰጥቷል። ባሉ ቃል ኪዳን ሰጥቷቸዋል። ይሄ ምናችን ነው። እነዚህ ቅዱሳን ውስጥ ትናንት የነበሩ ናቸው። ለነገ መኖርን ተስፋ አይደለ እቺን ሀሳብ ለመጨመር ነው። ከዛ ውጭ ደግሞ ለምንድን ነው እንግዲህ የዚህ ፕሮጀክት ልንሰራ ስንሄድ ይሄ አስተያየቅ የተነሳበትን ሀሳብ አውጥተናል። ወደ ላስታ ላይ ስንሄድ ላስታ ላይ የቅዱሳን ሀገር ተብሎ ሲነገር የሚነሱት 4 ገፋ ካለ ደግሞ አንድ ቅዱስ ይጨመራል። አቡነ ዮሴፍ እነዚህ ናቸው። እሱ ትንሽ ገፋ ብለን ስንሄድ የምናገኘው። ከዛ ውጭ ግን እነዚህ 4 ቅዱሳኖች ይታወቃሉ። 4 ቅዱሳኖች ከ4 ቅዱሳኖች ደግሞ 2-3 ቦታ ብቻ ሰው ይሄዳል። ከአምስቱ 3 ቦታ ሰው ይሄድበታል። 2 ቦታ አንደኛው ጋር በዓመት አንዴ ሰው ይሄድበታል። አንደኛው ጋር ሰው ይሄድበት። ይሄ ቅዱሳኑ ያረፉበት ቦታ ነው ማለት ነው። እና በጣም ቢደንቃችሁ
ምንድነው እዚህ ጋር እነዚህ አራት ቅዱሳኖች ሆኖ እኛም ሰው እነዚህ ቅዱሳን አራቱ እስኪ ታሪካቸውን እንዲህ ብለን ቦታ ነው። በኋላ ግን ቦታ ላይ ከደረሰ በኋላ የቅዱሳኑን ገድላት አግኝተን ስለነሱ የተጻፉ መጽሐፍቶችን ቦታ ላይ በምንመለከትበት ጊዜ ላሊበላ ላይ ላስታ የሚባለው ምድር ላይ አራት ቅዱሳን ወይ አምስት አይደለም ያሉት 12 ቅዱሳኖች አሉ። 12 የትም ሀገር አለ እዛው ምድር ላይ የተቀበሉ ከሌላ ዓለም ላይ መጥተው ቅዱሳን ስማቸው እዚህ በእነዚህ ቅዱሳኖች በሶስት ገዳማ አሁን ባልኳቸው ገዳማቶች ውስጥ ያረፉ ቅዱሳን አባቶች አሉ። አስቡት 13 ቅዱሳን ከነዚያ ውስጥ ንጽሕት ማርያም የምትባል የቅዱስ ናፍቶላ ሚስት አለች እና ቃል ኪዳን እንደሆነ ታውቂያለሽ። ስምሽ የጠራው ምንም ሌላ ነገር የለም። ስምሽ በቃ አምላከ ቅድስት ንጽሕት ማርያም ብሎ ስምሽን የጠራው እምርልሻለሁ የሚል ቃል ኪዳን ሰጣት። እንደዚህ አይነት ቅዱሳኖች አሉ። ግን አላቸው ለምንድን ነው ሲባል አንደኛ ነገር የቀደመ የአባቶቻችንን መንገድ መተዋችን ይመስለኛል። በኢትዮጵያ ታሪክ ውስጥ የብዙ የስንክሳር ላይ እንኳን ብዙ አይመዘገብም። የኛ ብዙ ጊዜ ወደ ግብጽ ከዚያ ሌላ ዓለም ላይ ያሉ ቅዱሳኖች ናቸው። የራሳችን ግን ስንክሳር የለንም። ከ15ኛው ከ16ኛው መቶ ክፍለ ዘመን ጀምሮ ምን ያህል ቅዱሳኖች ኢትዮጵያን መዝግበናል የሚለው ነገር ስንታ ባዶ ምንም ነገር የለም። በዚህ በ17 እና በ18ኛው መቶ ክፍለ ዘመን ላይ ወደ ሊቀ ካህናት የሞቱ ደና በተክለ ሃይማኖት ክንፍ የተሸለሙ ቅዱሳን አባቶች አሉ። ኢትዮጵያ ላይ ቅዱሳን ስማቸው እንደ መቃብር የተዘግቶበት በቃ ሸሪዓ ተርቶበታል። ሰው ስለማያውቀው አንሄድም አንጠይቅበት እና ብዙ ጊዜ የቅዱሳን ታሪክን የምንሰንድበት የምንጠይቅበት ያ ትውልድ ከጊዜ ጊዜ እየተበላሸ ወይም ከአባቶቹ መስመር እየለቀቀ ዘመናዊነት እየፈለገ ወይም በተለያየ በስጋዊ ጥቅሞች እየሆኑ ሲመጣ በመተዋችን እነዚህ ቅዱሳኖች መጠቀም ይችላል ብለን ሳንጠቀም ቀርተናል። ከዛ በተጨማሪ ደግሞ ልብ ያለ ነገር አሁን ለምሳሌ ዛሬ እኔንም ጨምሮ ነው አሁን መናገር ነገር እንደዚህ የቅዱሳን ዝክር አለ ሲባል ምን ያህሎቻችንን አሁን እዚህ ቦታ ላይ 13 ቅዱሳን አሉ ተብሏል። እነ ቅድምና አማንም በቢጆም ሲያነሱ ቢያንስ 7-8 ቅዱሳኖች ተነስተዋል። ግን ምን ያህሉ ወረቀትና እስክሪብቶ ይዞ መዝግባቸዋል ሲባል የመመዝገብ ደካማነታችን እንዴት እንደሆነ እነሱ መውቀስ ሳይሆን እኛም የወረስነው ነገር እንደሆነ እናይበታለን ማለት ነው አይደለ? ምን ያህሎቻችን ደግሞ እንጠይቃለን እንደዚህ ቅዱሳን ሲባል እሺ ብለን ያችን በቃ ጭንቀት ካለችን ያችን ጭንቀት ለመላቀቅ ብቻ እንጠቀምባቸዋለን። ከዛ በኋላ ግን እንረሳለን። ወይም አሁን ዛሬ 13 ቅዱሳኖች አሉ። እንደዚህ 13 ቅዱሳኖች በኋላ እኔ እንደውም እንጠብቃለሁ ይሄ ማነው ቃል ኪዳኑ ምንድነው ስላተና ሰጣችሁ ብሎ በቃ እንዲቃጥ የሚዘን ሰጣችሁ ያስፈልግ ወይም ደግሞ መጥቶ እያዩት እንዴት ነው ነገር ማነው ይጠይቁናል። ጌታ አስብ ነበር በየቦታው የያልጆች ጥቂት ጊዜው ሆነ ነበር እንደሚጠይቁት ከሆነ ተጠይቃቸው በጉልበት ለማድረግ ያለረስ በልፋው ከመሰለሉ ባለፈ የመጠየቅ ልምዳችን ደካማ መሆኑ ለምን ፈልገው ነገር አሁን ለምሳሌ የተጨነቀ ሰው ወይ እንደዚህ በአስም ህመም የተያዘ ሊፈውሳል ተባለ እሳቸው ጻድቅ የሚፈልገው በአስም የተያዘ ሰው ብቻ አይደለ? ነገር ግን እሱ ለስጋም ለነፍስም ደህንነታችን ስለሆኑ ያ ነገር አለመኖሩ በዚህ ያህል ደረጃ ተናግሯል ብዬ አስባለሁ። ሁለተኛ ቅድም እንዳለው እንደ ላሊበላ ብዙዎቹ አይታወቁም ብለናል። በነገራችን ላይ ብርሃነ ክርስቶስ የሰራው መቅደስ እኮ በባህር ላይ የቆመ መቅደስ ነው። በጣም የገርማችሁ ነገር እኛ የሚመጣው ትውልድ አማኝ ስላልሆነ በባህር ላይ እንደተሰራ ስለማያምን ብሎ መቅደሱ ሲሰራ በባህር ላይ ሲፈጣፍ ነው መስኮት ሰርቶለታል። የሚመጣው ትውልድ ስለማያምን ብሎ መስኮት ተሰርቶ ተከፍቶ ባውሪው ማጣሙ ተብሎ አሁን ድረስ ላይ ተከፍቶ አሳይቶኛል። ከፍተው የማጣሙ ከሆነ ይወጣ አይቻልም። ምን ያህል እምነታችን ደካማ እንደሆነ ማለት ነው። ይብራሂም በባህር ላይ ህንፃ ማግኘት አገር ተሰጥቷል። በዚህ በጊዜው አሁን ዘመኑ ስላለ ምን የሚቀርብ ነገር ሊሰሩ ይችላል። በጊዜው ምንም አይነት ባልነበረበት ጊዜ ምን ያህል ነገሮች ተሰጥቷል የሚለው ሀሳብ ሲነሳ ብዙ ነገር አለ ብዬ አስባለሁ። እና ደግሞ እነሱ አንድ ስራ ሲሰሩ ነገር አስበው ላሊበላ ትናንትና ዛሬ ላሊበላ ምንድን ነው ለገና አረና በጣም የገርማችሁ ነገር ይሄን ሀሳብ እናገር ሀሳብ ይከታተል አረዘው ማለት ቅዱስ ላሊበላ ለምንድን ነው አስሩ ቅዱሶች የሰራው? መስራት ፈልጎ በቃ ወደ ተነስቶ ስራቶ ምናምን አይደለም። እግዚአብሔር ትልቁ ነገር እግዚአብሔር
ከዛ ውጭ ግን በልቡ የነበረው መልካም ተነሳሽነት ነው እግዚአብሔር ያንን ጸጋ ሊሰጣል። ምንድን ነበረ በድሮ ጊዜ ጃንደረባው አይደለም ከጃንደረባው በኋላ ኢትዮጵያውያን የጌታ መቃብር ለመሳለም በበረሃ በባህር አሁን ቅዱሳኖች በኢትዮጵያ ይመጣሉ እንደሚባለው ይሄዱ ነበር ኢትዮጵያኖች። በኋላ ግን በአምስተኛው መቶ ክፍለ ዘመን በኋላ አሕዛቦች ቁጥራቸው እየበዛ በዚህ በግብፅ በበረሃ በሁሉ ቦታ ላይ አሕዛቦች ሲበዙ ክርስቲያኖች እየተገደሉ እየተሰደዱ በባህር ላይ እየቀሩ ሲመጣ ያ ወደ ኢየሩሳሌም የሚደረገው ጉዞ ምን ሆነ? እየቀዘቀዘ እየቆመ ጠፋ፣ ቆመ። ከዛ የጌታን መቃብር እየፈለጉ ማግኘት አልቻሉም። ብሎ ያ የነበረው ሀሳብ መሻቱ በአገሬ ላይ እንደዚህ አይነት ነገር ቢሆን በመሻቱ ምን አደረገው? ጌታችን እሱ ወሰደና ኢየሩሳሌምን ለ3 ዓመት እንዲጎበኝ ያደረገው። ያንን ከጎበኘ በኋላ ላይ በራእይ የሚታየዋል የኢትዮጵያ ላይ ዳግማዊ ኢየሩሳሌምን እንዲሰራ አድርጎ እነዚህን 10 መቅደሶች ይሰራል። እሱ ትናንት የሰራው ነገር ምን ሆነ? ድሮ ላይ ገናን ለማክበር ሰው ወደ ምን ነበር የሚሄደው? ወደ ኢየሩሳሌም አይደለ? የዓለም ሰው የሚሄደው። አሁን ላይ እኛ አማኞቹ ጌታ መቃብር ለምሳሌ ወደ ኢየሩሳሌም ወይ በተለያየ በዓላት ጊዜ እንሄዳለን። ዓለም ግን ገናን ማክበር ሲባል ፕራዮሪቲ ሰጥቶ ቅድሚያ ሰጥቶ ለሚፈልጋቸው ቦታዎች ውስጥ ልክ እንደ ኢየሩሳሌም ሄዶ ጌታ መቃብርን ለማየት ሁሉ ቅዱስ ላሊበላን ለማየት ዓለም በእኛ ኢየሩሳሌም ለማየት ወደ ዓለም እንደምንሄደው ዘንድሮ ደግሞ ምን አደረገ? ሰዎች ገና የጌታ ልደት ለማክበር ወደ ኢትዮጵያ እንዲመጡ አድርጓል ማለት ነው። ይህን ሲያስቡት ሰዎች አንደኛ ለሕዝባቸው በኋላ ደግሞ አሁን ላለበት ትውልድ እንዲሆን አድርጓል ማለት ነው። ስለዚህ ትልቁ ነገራችን አለመጠየቅ አንደኛ ነገር ነው። ከጠየቅን ይገኛል ሁሉም ነገር ስለሆነ ምናልባት ወደ ሌላ ምራቅ እነዚህ ቅዱሳኖች ጥናት ለማድረግ የሄድንባቸው ነበሩ ያልጠናኞች የመጡት ነገሮች ሁላ እጅግ የቅዱሳን ነገር የምናይበት ነገር ነበረ። በዛ ጊዜ የምናየው ነገር ይሆናል። ስለዚህ መጠየቅ አለመቻላችን የሚነገረንን ነገር ብቻ እዚህ ቦታ ላይ ሆነ መሄድ ስሜታዊነት ዛሬ አይተን የተደሰተው ተባ ነገር ከወዲያ በራሳችን ሀሳብ ተጠምደን ሌላ ነገሮችን መጨረሳለን። ነገር ግን ለስጋት ለመድኃኒት ለሚሆኑት ቅዱሳኖች እንደዚህ ስለሆኑ እነሱ ከተጠቀምን ብዙ የተሻለ ነገር ማምጣት እንችላለን። የጠፉትም ሰው አሉ፣ ሕያው ናቸው። እነሱ ፈልገናቸው ከሄድን እነሱ ወደ እኛ ይመጣሉ፣ ይቀርባሉ ማለት ነው። አመሰግናለሁ። ቃሉ ይሰማት ማለት ነው። ለመንግስትና ተማክሮች ነገር ካለ ጊዜው ይሄ ስለሆነ ለምን ተረሱ ነው ጥያቄ እና ደግሞ ለምን እናስታውሳቸዋለን? አንደኛ የተረሱበት ምክንያት አንደኛ በትውልዱ መፍረድ አንችል። እንደምታውቁት ኢትዮጵያ የምታልፍበት የተለያዩ ችግሮች አሉ። አንዴ ዛሬ ጦርነት ካለፈች በነጋታው የሚጠብቃት ጦርነት አለና ሰው ይህንን ነገር ለማሰብ ጊዜና እረፍት አይሰጥም። ወይም ደግሞ እናስብላችሁ መንገድ ላይ የሚያስቀሯችሁ ብዙ ነገር አንዱ ትልቁ ቻሌንጅ የሚማስበው እሱ ነው። ግን በዚህ ውስጥ ማለት ደግሞ የተሸፈነች የራሳችን ድክመት አለ። ይህ ማለት የኛ የራሳችን ታሪክ ትተን ወይም ደብቀን የሌሎችን ታሪክ ለማጥናት ስንሞክር የምናጣቸው ብዙ በረከቶች፣ ብዙ እውቀቶች አሉ። ለምሳሌ የአፄ ኃይለ ሥላሴ ጊዜ የገባው የዓለማዊ ትምህርት የራሳችንን የአብነት ትምህርት ምን ያህል ጠቃሚ እንደሆነ ምን ያህል ኢፌክቲቭ እንደሆነ ታውቃላችሁ። በዛ ያለበት ደግሞ እሱ መረዳት ይችላል። ያንን ኤዱኬሽናል ሜቶዶሎጂ ሊሆን ይችላል። እሱን ፕሮግራም ትተና ወደ ዓለማዊ ነገር ስንመጣ ምንተዋቸው መድረሳቸው ለእኛ የሚጠቅሙ የነበሩ ከኛ ጋር ተዋህዶ ቆይቶ የነበሩ የትምህርት ስርዓቶች አውጥተን መመጠናቸው ዘመኑ እንደዚህ መዋጀት እንዳለ ሆኖ ግን የራሳችንን ነገር የቀኝነው መተዋችን አንደኛው ሌላ ሁለተኛው ድክመታችን ለመርሳት የሚያስገድደን ነገር ማለት ነው። ለምን ታወሳሉ ስንል ደግሞ የመጀመሪያው ምክንያት የሚመስለኝ ቃል ኪዳናቸው ጽድቃቸው ቅስናቸው መርሳት እንደምንችል ስለማያውቃቸው የምትሰጣቸው ቃል ኪዳን ይህን ቃል ኪዳን የሚዘነጋ ትውልድ መምጣት አይችልም። ምክንያቱም ይህ ቃል ኪዳን የተሰጠው ከእግዚአብሔር ከራሱ እና ያን ነገር ማስታወስ ግድ ይሆንብናል። አለማስታወስ ስለማንችል ማለት ነው። አሁን ትውልድ እመቤታችን ስትላት እኛ ስለፈለግን ሳይሆን ስለሚላት ነው፣ ስለተደረገ ነው።
ስለሚሆን ወይም ግድ ስለሆነ ጭምር ነው። ከዛም መውሰድ እንችላለን የምናስታውስበት ምክንያት። ሁለተኛ ደግሞ ማስታወሳችን ለራሳችን ውስጥ የሚጠቅም ይመስላል። አሁን ቱኒቶር ሀሳብ አትን ቢሆንም እዚህም ፕሮጀክት መነሻ እሱ ስለሆነ ማለት ነው። ሄዶ አይቶ እንደዚህ ቅዱሳን ሰዎች አሉ ማስታወስ ይገባናል። ማናቸው የሚለውን ነገር አጥንቶ እኛ ደግሞ እንድንሰራበት መጣ ሰው ስላለም ጭምር ነው ማስታወሳቸው። ወይም ተርቀናች ሰዎች ስለሚጠቅሙ ስላለም ጭምር ነው ያው ምስክርነት መስጠት አስፈላጊ ሰዎች ጭምር ነው። ይሄ ደግሞ ጥሩነት ምንድን ነው? ለምሳሌ አሁን ከጀርባ ያያችኋቸው ደብረ ጽላሽ ቅዱሳኖች አሉ። ብዙ ጊዜ ወደዛ ነበር የምናዘነጥረው እና ውስጥ ብዙ ቅዱሳንን ቶኒቶር በዚህ መሀል ለማግኘት ይችላል። ይሄ ትልቅ ነገር ነው። ኢትዮጵያ ያላቻቸው ያላት ግን ማታውቃቸው ብዙ ቅዱሳኖች አሉ፣ ብዙ ታሪኮች አሉ ተደረጉ። እኛ ትውልድ ነንና ማውጣት መፈተሽ የሚገባል ብዙ ታሪኮች አሉና ይህንን ለማውጣት ሲሞክር ነበር። ከዛ ደግሞ ወደ ላስታ ሀገር ላስታ ደግሞ አቅጣጫውን ቀይረው ደግሞ የተለያዩ ቅዱሳኖችን በማድረግ የኢትዮጵያ ታሪኮች የሚመስሉ እንደነበረ በማሰስ ውስጥ ደግሞ አዲስ ነገር አዲስ ስራ ደግሞ ተጀምሯል ማለት ነው። አሁን በዚህ መሀል ሳናነሳት ናቸው። ለምሳሌ ቅድም ስለ ቅዱስ አርብ ተናግረን ነበርና የእሳቸው ባለቤት ማናት ብለን በሚጠይቅበት ጊዜ ይሄኛው ዕድል ባይፈጠር ባንፈልግ ባናስስ ኖሮ ማናት ቅድስት መስኪዛ የምትባል ባለቤታቸው አለች። እዛም ላይ ስዕሉ ላይ እንደምታውቁት ማለት ነው። ስዕሉ የተገኘው እንደዚህ አይነት ማሰሶች ስለሚያስፈልጉ ስለተደረገ ጭምር እና ከዛ በፊት በላስታ ሚሆን በአዲስ አበባ ሚሆን በተለያዩ የሀገራችን ክፍሎች ላይ እኒህ አይነት ቅዱሳን እንዳሉ ስለ ቅዱሳን ጠይቋቸው የተወሰኑ ሰዎች ሊነግሯቸው ይችላሉ። ስለ ታሪካቸው ማንም ሊያስረዳቸው ይችላል። ስለዚህ እኒህ ሴት ከቅዱስ አርቢ ጋር ተጋብተው ልክ እንደ ቅዱስ ዲሜጥሮስ በአልጋ ሳይገናኙ እስከ 40 ዘመን ድረስ ቆይተው ቅዱስ አርቢ ደግሞ ንግስናቸውን በቅዱስ ላሊበላ አስረክበው ሲይዙ እሳቸውን በባታቸው ቅዱስ አርቢ ደግሞ በገዳም ይኖሩ ነበር እና የቅዱስ ናፍቶ ለአብ መወለድ በቅዱስ ገብርኤል ብስራት ነው። ከዛ በኋላ ማለት ታሪኩ ልክ እንደ ሰራና እና አብርሃም ይቆጣል። ይሄ ታሪክ ራሱ ቻው ስለዚህ የእሳቸው የእነሱ ታሪክ የእነሱ ቃል ኪዳን ለእኛ ምን ያህል አስፈላጊ መሆኑን የምናውቀው በሕይወታችን ውስጥ ስንረዳው ስንኖርበት። አሁን በዚህ እኛ ቶኒቶር ሳላቸው ሰዎች ናቸው። በዛ ውስጥ ስትሰሩ ስታነቡ ሪሰርች ስታደርጉ የምታውቋቸው ነገሮች የጸላልሽ ታሪክ ስናስብ ብዙ የሚዘግቧቸው የቶኒቶር አባሎች ተፈጥሯል። በፊት ማናቃቸው አሁን ግን ስራቸው ነው። ተመሳሳይ ታሪክ ደግሞ በዚህ ደብረ ላስታ የተደገመ ነው ብዬ አስባለሁ። ይህ ትልቅ ነገር ነው። ማንም አያውቀው ታሪክ አውጥቶ ለህዝቡ ማሳየት፣ በዛም ደግሞ ህዝቡ እንዲጠቀም ኢትዮጵያ ሀገራችን ተጠቀም ራሱ ሰው እንዲጠቀም እየተደረገ ነው እና ይህ ሁሉ በረከቶች ለማግኘት ጭምር ተስተመሳቸው ያስባል የዛሬው የዝክረ ቅዱሳን መርሃ-ግብራችን ጨርሰናል። ወንድሞቻችን እንደዚህ በአማረና በተብራራ እግዚአብሔር በፈቀደላቸው መጠን ስለነገራቸው ስላስተማራችሁ ቃል መስማማት የምታገለግሉበት ረጅም ዕድሜ ይስጥልኝ።